ሄሎ ይኸው እዚህ ጋር ቁጭ ብያለሁ እኮ አልታይሽም እንዴ? ለምን ይሄን ቦታ መረጥከው ግን? ምን ላድርግ ያው ለማውራትም እኮ የሚመቸው እዚህ ነው ብዬ ነው። በዛ ላይ ደግሞ እኔና አንቺን ሰው ካየን ጥሩ ስለማይመጣ ከሩቁ ሰው ለማየት ይሄ ቦታ ይመቻል ብዬ ነው። እሺ በቃ መጣሁ። ዳጣ ለምን እንደዚህ ያደረግሽ? በምን ምክንያት? ለምን? ናታንን ጠልቼ አይደለም የራኩት። ሁለት እህትማማቾች መውደዳቸው ቀፎኝ እንጂ እሷን ማስተውች ነበር። ግን ከልቧ ስለወደደችው እህቴ መሆኗን ስላወቁኝ እኔ ብዙ ነገር አልፌያለሁ ብዬ ነው የራኩት። ቃዴስን ተቀበልኩት። ግን እንዴት ተከተለኝ ትመጣለች? እህት አይደለች እንዴ? ለምንስ በአፏ እወድሻለሁ ያለች በተግባር ግን እኔን ለመጉዳት ትሞክራለች? እኔ ሰው ነገር ሊገባኝ አልቻለም። ሰው እንዴት ነው የሚያስበው? ምንም ነው ትክክል ብሎ የሚያስበው? ልክ ያለውን ነገር እየሰሩ እንዴት ነው መኖር የሚቻለው? ቃዴስ ሰላም ነው? እህቷ እንዳትጎዳ ለመጠበቅ ስትል ለእጮኛዋ ፈተና ያዘጋጀችው ዳጣ ባልጠበቀችው መልኩ ነገሮች ተቀይረው እያንዳንዱን እንቅስቃሴዎች በእቅድና በተጠና መልኩ የሚያደርገው ቃዴስ ሁኔታው ፈተና ሊሆን እንደሚችል ጠርጥሮ ከእኩይ ምግባሩም ተቆጥቦ ለአቢጌል እየተፈጠረ ስላለው ነገር እውነቱን ነግሯታል። ይህንን ሰምታ በእህቷ ድርጊት የተበሳጨችው ኤቢ ዳጣ ይህንን ነገር ለሷ ብላ እያደረገች እንደሆነ እንኳን ፍጹም ሳይገባት ቀርቶ እሷን እጅ ከፍንጅ ለመያዝ የተቀጣጠሩበት ቦታ ላይ ሄዳለች። ከዚህ አስቀድሞ ደረጀን ለመጠየቅ ብላ ቤታቸው ድረስ የመጣችው ሰላም መኝታ ቤት ገብታ አልጋው ጫፍ ላይ ተቀምጣ ማውራት ትጀምራለች። ጋሺ እንዴት ነህ? ይህ እንደሚሆን አንተ እርግጠኛ ነበርክ? በመታመምህ በጣም አዝናለሁ። እትዬ እኔ እንደምመጣ ስታውቅ አኩርፋ ከቤት ወጥታ ሄዳለች። ለነገሩ እሷም ትክክል ነች። ባሏን ነው የተኛሁባት። ጋሺ ፈጣሪ ያውቃል። አንተ በጣም ደግ አባት ነህ። ክፉ አይደለህም፣ ልክስክስም አይደለህም፣ ሰው እንደሚያወራ አይነት ሰውም አይደለህም። ትዳርህን፣ ልጆችህን ታከብራለህ። እትዬ እንዳልካድካት ሁሉ እኔንም አልካድከኝም ብላ ስትለው እሱም በንዴት በምልክት ካጠገቡ ዞር እንድትልለት ይነግራታል። ነገር ግን ሰላም ሁኔታውን ቸል ብላ ንግግሯን ትቀጥላለች። ታውቃለህ እኔን እኮ አላውቅሽም ማለት ትችል ነበር፣ ግን አንተ እንደዛ አላደረክም። አይዞ ደህና ትሆናለህ። ትዳርህ እንዳይፈርስ የቻልኩትን ሁሉ አደርጋለሁ። እትዬንም ባገኛት አስረዳት ነበር፣ ግን ጥላ ሄዳለች። እኔ ጥፋተኛ ባልሆንም እንኳን እሷ ግን ትክክል ነች ሲመስለኝ አሁን ላይ በጣም ጠልታኛለች ብላ ስትለው ደረጀን በድጋሚ ካጠገቡ እንድትነሳና ከክፍሉ እንድትወጣ በቁጣ በምልክት ቢያሳያትም እሷ ግን ሀሳቧን ስላልጨረሰች ንግግሯን ትቀጥላለች። እወጣለሁ ጋሼ፣ ግን ሲሻልህ ስለ ልጅህ ማሳደጊያ እንወያያለን። ኤቢ ከሳኝ ሐሙስ ፍርድ ቤት እንድቀርብ መጥሪያ ሰጥታኛለች። አባቴን ደፍረሹ ስለሆነ የወለድሽው ምንም አይነት ማሳደጊያ አታገኝም። ያ ብቻ ሳይሆን 5 ዓመት ትታሰሪያለሽ ብላኛለች። እኔ ግን መታሰር አልፈልግም ጋሺ፣ ሕፃን ልጅ አለኝ። እናም ፍርድ ቤት ቀርቤ ለምን ይህን እንደሰራሁት ሲጠይቁኝ እውነቱን መናገሬ አይቀርም። ያ ማለት ደግሞ ዳጣ ልጅህ እንደሆነች ይታወቃል ማለት ነው። ይህ ከመሆኑ በፊት ኤቢን አስቁማት፣ ካልሆነ ግን ብዙ ነገር ይበላሻል። ፈጣሪ ይማርህ ትለውና ተነስታ ከክፍሉ ትወጣለች። አቢጌልም ሰላምን ስታያት በቁጣ በፍጥነት ተንደርድራ ሄዳ ታንቃታለች። ይህንን የተመለከተችው ዳጣ በመሃላቸው ገብታ ታገላግላቸዋለች። ሰላምም ትቀጥልና አንቺ ጨካኝ፣ እኔ ልትመቺኝ ነው? ዳይፐርሽን ቀይሬ ያሳደኩሽ እኔ እኮ ነኝ ብላ ስትላት አቢጌልም የበለጠ ተናዳ ሰሚኛለሽ፣ ለምን ብለሽ ይህንን ነገር እንደምታደርግ ያውቃለሁ፣ ከኛ 5 ሳንቲም አታገኝም ብላ ስትናገራት ሰላምም ኤቢ ባክሽን የሚጸጽትሽን ነገር አታውሪ፣ አንቺም ማታውቂው ብዙ ነገር አለ። ቆይ ግን ኤቢ ለውለታዬ ይሄንን ነው የምትመልሽልኝ? ሰሚኛለሽ፣ የጀመርሽውን ክስ ብታቆም ይሻልሻል ብላ ጥላት ስትሄድ አቢጌልም ካላሳሰርኩሽ እኔን እናቴ ያልወለደችኝም ዋጋሽን ሰጠሻለሁ፣ እሱን ደግሞ በጋራ ሆነን የምናየው ይሆናል ብላ ስትላት ዳጣም እጇን ይዛ ወደ መኝታ ክፍሏ ይዛት ትገባለች። አቢጌልም በንዴት አልጋው ጫፍ ላይ ተቀምጣ ጭራሽ ምንም ሳታፍር ቤት ድረስ ትመጣለች። አባቴ እንደዚህ አድርጋ ትዳራቸውን አፍርሳ እንዴት እዚህ ድረስ ትመጣለች? እኔ እሷን ካልከሰስኳት እንቅልፍ የለኝም። ለሀብት ብላ ነው ከአባቴ የወለደችው፣ ልጇን አስቀማታለሁ ብላ ስትል ዳጣ እንዴ ኤቢ ቆይ ልጇን ልታስቀሚያት ነው? እዚህ መጥቶ ማን
ያሳድገዋል። ኤቢ ይሄ ትክክል ሀሳብ አይመስለኝም። በቃ ሁሉንም ተዩ። እኔ እምልሽ ከቃዴስ ጋር ቀለበት ልትገዙ ሄዳችሁ ነበር አይደል? እንዴት ነው ጥሩ አገኛችሁ ብላ ስትጠይቀው ኤቢም ቃዴስ የነገራትን አስታውሳ በንዴት አግኝተናል ልንጋባ ነው ትላትና ጥላት ትወጣለች። ብዙም ሳይቆይ ቃዴስ ወደ ዳጣ ስልክ ይደውልና ማውራት ይጀምራሉ። እሱም ይቀጥልና ዳጣ እንዴት ነሽ? ለነገ ቀጠሮ አለን አረሳሽውም አይደል ብሎ ሲላት እሷም አዎ ግን የት ነው የምንገናኘው ብላ ትጠይቀዋለች። እሱም ቦታውን አመቻችቶ እንደሚደውልላት ይነግራትና ስልኩ ይዘጋል። የዛኑ ቀን ማታም ሰላምን ላለማግኘት ከቤቷ ወጥታ የነበረችው ማርታ ወደ ቤት ስትመለስ አብጌል ታገኛትና ሳሎን ተቀምጠው ማውራት ይጀምራሉ። እማዬ ሰላም መጣ ነበር ብላ ስትላት ማርታን በተረጋጋ ስሜት ውስጥ ሆና ልጁንም ይዛው ነው የመጣችሁ ብላ ትጠይቃታለች። አብጌልም በሁኔታዋ ግራ ተጋብታ እማዬ ይህ ነገር ቆይ ትክክል ነው? እንዴት ዝም ብለሽ ወደ ቤታችን እንድትመጣ ትፈቅጂላታለሽ? ብላ ስትላት ማርታ ኤቢ የቤተሰባችን ነገር ያሳስብሻል አይደል? ግን እኮ ሁሉም ነገር አብቅቷል ብላ ቁርጡን ስትነግራት ኤቢም ግራ ተጋብታ ቆይ ምን ማለት ነው እማዬ አብቅቷል ስትይ ምን ለማለት ፈልገሽ ነው ብላ ስትጠይቃት ማርታም ቀለበት ስታደርጊ ነው አይደል? ይልቅ ከኔ ተማሪ ባልሽን ውደጁ እንጂ ፈጽሞ እንዳታምኙ ብላ ስትላት ኤቢም እናቷን ለማረጋጋት እየሞከረች እማዬ አባዬ እኮ እንደሌሎቹ ወንድ አይደለም ሰላም አስገድዳው ነው ይህንን ደግሞ እሷ አረጋግጣልኛለች ብላ ስትላት ማርታም ከ20 ዓመት በላይ አንድ ሴት ከዚህ ቤት አልወጣም ስትል ያልተጠራጠርኩት የተሞኛሁት እኔ ነኝ። የትዳራችን ነገር ያበቃው ያችን የዲኤንኤ ወረቀት ቀድቼ ልጁ እንደሆነ ያወቅኩበት ቀን ላይ ነው። በድጋሚ ይቅርታ እንዳደርግለት እንዳትጠይቂ ይቅርም ያስብል ቀላል ክህደት አይደለም የፈጸመው ብላ ስትላት አብጌልን በንዴት ይህ ነው አይደል የመጨረሻ መልስሽ? እንደዛ ከሆነ ከኛ ከልጆቻችሁ እንዲሁም ከቤተሰባችን የእናንተ ክብር ከበለጠባችሁ በድጋሚ እዚህ ቤት እኛን አታገኙንም። ውሃን ይዣ ትጠፋለሁ ትላትና ጥላት ትሄዳለች። በነጋታው ጠዋትም አብጌል ለቃዴስ ትደውልለትና ማውራት ይጀምራሉ። እሱም ይቀጥልና እባክሽ ኤቢ ይህ ነገር ጥሩ አይደለም ቢቀርብን ይሻላል ብሎ ሲላት እሷም ይኸውልህ እሷ ናት አይደል የደወለችው ብላ ስትጠይቀው እሱ እኔ ነኝ የደወልኩት የተመቸ ቦታ ሁንና ደውልልኝ እኔ እዛ እመጣለሁ ብላኛለች ብሎ ሲነግራት እሷም ቆይ ግን ሌላ ቦታ ትተዋወቃላችሁ እንዴ ብላ በድጋሚ ስትጠይቀው እሱም ሌላ የምንተዋወቅበት ቦታ እንኳን የለም ብሎ ይመልስላታል። አብጌልም ትቀጥልና በምትገናኙበት ቦታ ላይ የሚሆነውን ነገር መጥቼ ማየት ፈልጋለሁ ልታቅፍህ ልትስምህ ብትሞክር እንኳን እንዳትከለክላት ሁሉንም ነገር ማየት ፈልጋለሁ ትለውና ስልኩን ዘግታ ቤቱን ለቃ ልትወጣ ስትል ናታንን ሳሎን ተቀምጦ ታየዋለች። እሷም ወደ እሱ ጋር ትሄድና ምንም ሰላምታ ሳታቀርብለት አጠገቡ ተቀምጣ ስታፈጥበት እሱም ሁኔታዋን ተመልክቶ ግራ ይጋባና ኤቢ ደህና ነሽ ብሎ ስጠይቃት እሷም ባጭሩ ደህና ነኝ ብላ ትመልስለታለች። እሱም ይቀጥልና ደህና ነኝ አባባልሽ ግን ልክ አይደለም የተፈጠረ ችግር አለ ብሎ ስጠይቃት እሷም ቆይ ግን አንተ እርግጠኛ ነህ ዳጣ ትወድሃለች? በመሃላችሁ ያለው ግንኙነት ምን ላይ ደረሰ ብላ ስጠይቀው እሱም ግራ ተጋብቶ ኤቢ ቆይ ለምን ይህን ጠየቅሽኝ ብሎ ሲጠይቃት እሷም ዳጣን በደንብ ወቃት እናም ስለ ግንኙነታችሁ በጥንቃቄ ያስብበት ትለውና ቤቱን ለቃ ትወጣለች። ከዚህም በኋላ ነው ዳጣና ቃዴስ የተቀጣጠሩበት ቦታ ላይ ሲገናኙ አቢጌል ከርቀት ሆና የተመለከተቻቸው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።